ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ይሄን ማታርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ህጉን ማታቆም ምልክ ግን ደግሞ በቃ ስቀርባ ጥሩ ሰው አልነበረች። እማዬ የምትላለች መሰለክ ተራራና ዘመድ በሩቅ ነው የሚያምኑ ትላለች። በድጋሚ በጣም አመሰግናለሁ። በፈጣሪስ ግንባሯ እንዴት ነው የሚያስፈራው? ተረጋጋ። አገረ ገብተህ ያስወለድካትን እህቴን ትጦራታለህ። ያንተን ልጅ ታቅፋ ማትቀር እና ልትወስደኝ ነው እና አንጠልጥለህ ልትወስደኝ ነው። እንዲሁ ቀጥ ብለህ ትሄዳለህ። እኔ አልሄድም ናቸው አልሄድም። እንግዲያውስ ወሸላህን ቆርጬ አታደርገውም። ማሰብህ ራሱ አይሆንም። ወስደዋለሁ ስልህ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሆን ልጅ ልጅ ተኔ ተለይቶ ምን ይሆናል? እንሰጠዋለን። ላጠፋ ይችላል፣ ግን ደግሞ በጭራሽ ሰው ሊገድል አይችልም። እማዬ አክስቴ ራሷ ጠፍታ ሪፖርት አድርጋውን አባዬን ያሳሰረችው። እስኪ ይሁን ብቻ መዲ በህይወት ትኑር። ሰው እኮ ሳያጠፋ ይፈረድበታል፣ ይታሰራል። እማዬ አንቺን አታምኘኝም። ቻም ወያቻም ይልህ እንዴ ጋይስ፣ እንዴ በጠበጠው እኮ መንፈስ ሆነበት እኮ ገዜን። መንፈስ ጋይስ፣ መንፈስ ሰው ሳይሆን መንፈስ። አይገርማችሁም እንዴ? ምን አይነት ያገባ እንዴ ምን አበሳውን አበላው እኮ ጋይስ። አበሳውን ነው የምላችሁ። እንዴ ተጫወተበት። ሀዲ ሲሉት ይመጣል፣ መጣ ሲለው ይሄዳል። በየት መጥቶ በየት እንደሚገባ ያውቀውም። ለሱ ብቻ ነው የሚታየው። ግሩም እኮ ነው። ሰው ሲመጣ እንዴት በር ወዴት እንደሚደርስ አይታይም። ጥላቢስ ጋይስ፣ ጥላቢስ በኢየሱስ ክርስቶስ ስም። እንደው ችግር ያለ ነገር ጉድ እኮ ነው፣ ጉድ እኮ ነው። እንደው እንዲህ ያለ መከራ፣ እንዲህ ያለ አበሳ፣ እንዲህ ያለ ጣጣ አለ እንዴ ጋይስ። መድረሻ መሄጃ መውጫ መግቢያ ሰጠው እኮ እንዴ። ምን ነው ሸዋ እያንዳንዱን ነገር በዛ ሲሉት በዚህ ሲሉት በዛ፣ ወደዛ ሲሉት ወደዚህ ሲሉት ወደዛ። እንዴት አድርጎ ይታለፍ? እንዴት አድርጎ ይሁነው እንዴ? ጉድ እኮ ነው። እንዴት አድርጎ የማይሆነውን ጋይስ፣ እያንዳንዱን እርምጃ እያንዳንዱን ነገር ወዴት። ስለዚህ እያንዳንዱ ነገር በቃ እንዴት ብዬ ልንገራችሁ ቤተሰቦቻችን፣ በጣም ከባድ ነው እያንዳንዱ ነገር። በቃ ቃላት የለኝም እንዲያስጨነቀው እንዴ። ስለዚህ በጣም በደስ የሚል ነገር ነበረ ውድ ቤተሰቦቻችን። ያው እንግዲህ በጣም የተጨነቀው ጊዜ ማለት ሊነግሩት ዝም ሊሉት የሸገረ ነገር ታውቃላችሁ። ዝም ቢሉት ቢናገሩት ለሰው አይገባው። ዝም ቢሉት ደግሞ በቃ ችግር ያለ ነገር ታውቃላችሁ፣ ጭንቅ ያለ ነገር ወይ መድኃኒዓለም ሲያሳዝን ጊዜ። አሁን ለማርታ ኧረ እትዬ እዚህ ጋር ምን የሆነ ችግር አለ የሆነ ነገር አለ ባካችሁ ብሎ ነበር ማለት ነው። ስለዚህ ግን ምን ዋጋ አለው ጋይዝ? ምን ዋጋ አለው? ምንም ማድረግ አይቻልም። በጣም ከባድ ነው ማለት ነው እያንዳንዱ ነገር። ስለዚህ ቀጣይ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። ግን ገዜ በጭንቀት ሊሞት ነው። ደረጀ እዚህ ጋር የለም፣ ሲተኛ መኝታ የለውም፣ ምን የለውም። ስለዚህ በጣም ከባድ ነው ውድ ቤተሰቦቻችን። ይከብዳል ነው የምላችሁ። እያንዳንዱ ነገር ይከብዳል። ያው ግን ይሁን ለበጎ ነው ብለን ማለፍ ካልሆነ በስተቀር በጣም አስቸጋሪ ነገር ነው ውድ ቤተሰቦቻችን። ቀጣይ እንግዲህ ምን ሊሆን ይችላል? በጣም አስቸጋሪ ነገር ነው። እያንዳንዱ ነገር ከባድ ነው። በተለይ ጊዜ በቃ ሰው የማያውቀው ወደዛ ሲሉት ወደዚህ ሲሉት ወደዚህ በቃ። ስለዚህ እያንዳንዱ ነገር በትዕግስት ሊያልፉት ሲባል እንደዛ ሲባል ስለዚህ በጣም ነው የሚያስጠላው ውድ ቤተሰቦቻችን። እንግዲህ ደረጀም ደግሞ በቅርቡ እያንዳንዱ ነገር እንደሚስተካከል ተስፋ እናደርጋለን። ያው እየሆነ ያለው እንግዲህ ትንሽ ያስጠላል። ማርታ በጭንቀት ውስጥ ነው ያለችው። እንግዲህ አሞኛል እያለች ነበር፣ አይታችኋታል። ምክንያቱም ደረጀም ያለው ታስሮ ነው ያለ። ስለዚህ እያንዳንዱን ነገር ለማስተካከል የሚችለውን እያደረገ ነው የሚገኘው። እሷም በጣም ተጨንቃለች። ደረጀ ደግሞ እንዳያችሁትኝ ያው ኃላፊነትን ለአብጌል ደረጀ ሰጥቷታል። አብጌል ደግሞ እያንዳንዱ እንደምትወጣው በሙሉ ኮንፊደንስ መረጃ ከማስረጃ
እንትን ብላለች ይዛ ነው አሁን የመጣችው እያንዳንዱን ነገር ማለት ነው። ውድ ቤተሰቦቻችን እያንዳንዱን መረጃ በማስረጃ ይዟል። ምንም የቀራት ነገር የለም ምንም ማለት ነው። ስለዚህ በጣም ነው የሚከብደው ውድ ቤተሰቦቻችን፣ በጣም ነው የሚከብደው ከሚባለው በላይ። ያው ቀጣይ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። ውድ ቤተሰቦቻችን መልካሙን ሁሉ ተመኘን። እንግዲህ አቢጌል አባቷን ለማስፈጣት ቆርጦ ነው የተነሳው እያንዳንዱን ነገር እንትን ለማለት ማለት ነው ውድ ቤተሰቦቻችን። ምክንያቱም ሁኔታዎችን አንድ በአንድ ለማስተካከል ስለዚህ እያንዳንዱን ነገር ለማስተካከል ቃል ገብታለች። ቃል ከመግባቷን ባሻገር ደግሞ እያንዳንዱን ነገር ለማስተካከል ብዙ ነገር ተሞክሯል፣ ብዙ ነገር አድርገዋል። ግን ያው ቀጣይ ሁሉም ነገር መልካም እንደሚሆንና ተስተካክሎ እንትን እንደሚል ተስፋ እናደርጋለን ቤተሰቦቻችን። ሌላው እንግዲህ ዳጣ ያገኘችው ያው ምላጩ ነው። እሱም እንደ ትልቅ መረጃ የሚታይ ነገር ነው። በቃ እያንዳንዱ ነገር በጣም ደስ የሚል ብዙ አይነት ሪአክሽኖች አሉት። በዛ ላይ ያው ከባድ ነው እውነት ለመናገር ያው መቼስ አስቸጋሪ አይደለ። እያንዳንዱን ነገር ያው በትዕግስት ለማለፍ መጣር ነውና በጣም አስቸጋሪ ነው ውድ ቤተሰቦቻችን። ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ሁሉም ነገር መልካም እንደሚሆን እንላለን ማለት ነው ውድ ቤተሰብ። እንግዲህ መርማሪ ፖሊስ ራሱ እንዴት እንደፈራት ማለት ነው አይታችኋታል። እንትናን ኤቢን በጣም ነው የደነገጠው፣ በጣም ከምላችሁ በላይ ውድ ቤተሰቦቻችን። ምክንያቱም በቃ እያደረገች ያለችው ነገር በጣም ግራ ገብቷት ነበረ ማለት እሱ ግራ ገብቶት ነበረ በቃ አንድ በአንድ ማለት ነው። ምክንያቱም እንዴት እንትን እንደሚል ግራ ገብቶት ስለነበረ ማለት ነው ውድ ቤተሰቦቻችን። በቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ምንም ጥርጥር የለውም። እያንዳንዱ ነገር ያው ከባድ ቢሆንም ማለት ነው መልካም ነው የሚሆነው። ያው አቢጌል ደረጀ ስለዚህ አቢጌል ያለውን ነገር ለማስተካከል እየሞከረች ነው ውድ ቤተሰቦቼ። እንግዲህ ማርታም ብዙ ነገሮችን ግራ ግብት ብሏታል። ያው ዳጣ ራሱ በጣም ደስ ብሏታል። በተለይ እንግዲህ ዛሬ እንዳያችኋቸው ስልካቸውን እንትን ብለው ነበረ። ስልካቸው የተደወለበትን ወይም ደግሞ ጥቆማ የተሰጠበትን ስልክ ታውቆ ነበር ማለት ነው። ስልኩ ታውቋል። በዛ አማካኝነት እንግዲህ አሪፍ እንትን ነበረ ታውቋል ማለት ነው ውድ የሀገሬ ልጆች። ምክንያቱም ሄደው ቸክ ሲያደርጉ ቴሌ ሲሙ የወጣበት መንገድ በአክስትየዋ ስለሆነ ማለት ነው። ቀጣይ ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ ውድ ቤተሰቦቻችን። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ እንወዳችኋለን ውድ ቤተሰቦች። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። መልካም ጊዜ። ባይ ባይ።